I'm not okay guys. I'm not okay. ወደፊት ዝርዝሩን ነገር ነግራችኋለሁ። አሁን ግን ዋና የመጣሁበት ምክንያት ምንድነው? ሰላም በአለም ዙሪያ የምትገኙ ውድ የቻናሌ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ ታዋቂ የመዝናኛ ፕሮግራም አቅራቢው ቴዎድሮስ ካሳሁን ተክሌ ሁለት ልጆቹን ቤት ጥሎ ጸበል መግባቱን ተከትሎ ከፍተኛ የሆነ የገንዘብ ችግር እንደገጠመው ተናግሯል። ታዲያ ምን አይነት ችግር ገጥሞት ጸበል ገባ የሚለውን ለማወቅ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከቀናት በፊት በማህበራዊ ሚዲያ ባጋራው ቪዲዮ ሰዎች የተቻላቸውን እንዲያደርጉለት በመማፀን ቪዲዮን ሰርቶ መልቀቁ ይታወሳል። እናም በቪዲዮ ላይ የተናገረው ነገር እሱ በዚህ ሰዓት ችግር ገጥሞ ጸበል እንደሚገኝና ሁለቱ ልጆቹን በቤት ክራይ ላይ ጥሎ እንደመጣ የገንዘብ ድጋፍም እንደሚያስፈልገው እንዲሁም የገንዘብ ችግር እንደገጠመው በቪዲዮ ላይ ለመናገር ችሏል። በቅርቡ ድጋሚ ባጋራው ቪዲዮ አካውንቱ ላይ ገንዘብ እየገባ እንደሆነና ሰዎችም እሱ ለጠየቀው የተማጽኖ ጥያቄ በጎ ፈቃደኝነታቸውን እያሳዩ እንደሆነ በመናገር ለጠየቀው የተማጽኖ ቪዲዮ እንደዚህ አይነት ምላሾች መገኘታቸውንና አካውንቱ ላይም ገንዘብ እየገባ መሆኑን በመናገር ያስገቡ ግለሰቦችን በማመስገን ነገር ግን እሱ ባጋራው ቪዲዮና እሱ በለቀቀው ወይንም እሱ መረዳት በሚፈልግበት የአካውንት ቁጥር ብቻ ሰዎች መርዳት እንዳለባቸው በማሳሰብ ተናግሯል። ይህን ያለበትም ትልቁ ምክንያት ምንድነው? አንዳንድ ግለሰቦች ይህን አጋጣሚ በመጠቀም የራሳቸውን የአካውንት ቁጥር በማስቀመጥ ገንዘብ ወደ እነሱ እንዲገባ በማድረግ የማጭበርበር ስራን ይሰራሉ በሚል ስጋት እንደሆነ ይታወቃል። ምክንያቱም ብዙ ጊዜ በእርዳታ ስም እየተሰበሰቡ ያሉ ገንዘቦች የት እንደሚሆኑ ይታወቃል። ብዙ ገንዘቦችን ከዚህ በፊት እንደተጭበረበሩ ይታወሳል። ይህም በማስመልከት ብዙ ግለሰቦች እንዳይጭበረበሩና በጎ ወይም ጥሩ ቀን ልቦና ያላቸው ኢትዮጵያውያን ይህንን ነገር መረዳት ላለበት ሰው መርዳት ሲገባቸው ለአንዳንድ አጭበርባሪዎች እንዳይዳረጉም መልእክት የሚያስተላልፍ ቪዲዮን አጋርቷል። ስለገጠመው ህመምን በቪዲዮ እንዳጋራው ከፍተኛ የሆነ ስትረስ ወይም የአእምሮ ጭንቀት እንዳለበትና ይህን ጉዳይም በስራ ላይ እንዳለ እጅግ በጣም ብዙ ጊዜ እንደሚያስቸግረው ነገር ግን ለስራ ባልደረቦቹም ጭምር እንዳልተናገረና ደብቆ በውስጡ በሚስጥር ይዞ ለረጅም ዓመታት ሲሰቃይ እንደነበረ በቪዲዮ ላይ ተናግሯል። አንዳንድ ጊዜም ስራዎችን እየሰራ እያለ ወይንም የቴሌቪዥን ፕሮግራሞች ላይ እየሰራ እያለ አቋርጦ እስከ መውጣት ድረስ የደረሰባቸው አጋጣሚዎች እጅግ በጣም ረጅም ቀናቶች እንደሆኑ የአእምሮ ጭንቀት ማለት እንግዲህ በቀላል የሚወሰድ ነገር አይደለም። እጅግ በጣም ከባድ ነው። ፋታ የማይሰጥ ሰዎች በራሳቸው ላይ የተለያዩ ጉዳቶችን እንዲያደርሱ አልፎ ተርፎም በሌላ ግለሰብ ላይ ስጋት እንዲሆኑ የሚያደርግ እጅግ በጣም ከፍተኛ ትኩረት የሚያሻው የጤና እክል ስለሆነ ይህም አሳሳቢ በመሆኑ ይህ ግለሰብ ወዲያውኑ ራሱ ላይ ጉዳትን እንዲያደርስ ወይም እንዲፈጽም አንዳንድ መጥፎ ሀሳቦች በአእምሮ ብልጭ እያሉ እንደነበረና ይህንን ነገርም ቶሎ ብሎ ወደ ጸበል ገብቶ መፍትሄ ለማግኘት ወደ ጸበል እንደሸሸና እዛው እንዳለ ነገር ግን ልጆቹ ምንም አይነት ከለላ ስለሌላቸው ገንዘቡ ለልጆቹ እንዲውልና ልጆቹም ችግር ላይ እንዳይወድቁ ትምህርት ላይ ስለሆኑ ጭንቅላታቸው እንዳይነካም በማሰብ በሚዲያ ወጥቶ እርዳታ ሊጠይቅ ችሏል። እንግዲህ ይህ ጋዜጠኛም በማህበራዊ ሚዲያ ላይ ወጥቶ እንደዚህ አይነት መልእክትን ለማስተላለፍ የተገደደበት ምክንያት የገንዘብ ችግር እንደሆነ ይታወቃል። እንግዲህ ይህ ጋዜጠኛም በብዙ ስራዎቹ እናውቀዋለን። ብዙ ስራዎች ላይ ተሳትፏል። እንዲሁም በብቃቱ አስደማሚ የሚባል እንዲሁም ብዙ ስራዎችን የሰራ አንጋፋ ሊባል የሚችል ድንቅ ጋዜጠኛ ነበረ። በስራዎቹም እጅግ በጣም ቁጥራቸው ቀላል የማይባሉ ኢትዮጵያውያን ያውቁታል። ብዙ ዝናንም አትርፏል። ለየት ባለ አቀራረቡና ፕሮግራም መሪነቱ የምናውቀው ይህ ግለሰብ አሁን በጣም ችግር ላይ እንደሆነ የበፊቱ ገጽታውንና የአሁኑ ገጽታውን በማየት መለየት እንችላለን። ስለዚህ እያንዳንዱ ኢትዮጵያዊ አቅሙ የፈቀደውን ሁሉ አነሰ በዛ ሳትሉ ገንዘብ እንድታስገቡልኝ ስልማጸናችኋለሁ በማለት የእርዳታ ተማጽኖ ጥያቄውን አቅርቧል። ይህንን ተከትሎም ብዙ ኢትዮጵያውያን እየረዱት ነው፣ ገንዘብም እያስገቡ ይገኛሉ። ወደፊትም እንደዚህ አይነት ነገር ተጠናክሮ እንዲቀጥል እንግዲህ መልእክቱን አስተላልፈዋል። መረጃ ማግኘት የሚፈልጉ ግለሰቦችም ትክክለኛ የሱን አካውንት ብቻ በመጠቀም ገንዘብ ማስገባት እንዳለባቸው ተናግሯል። ይህን ያለበትም ትልቁ ምክንያቱ ምንድነው? ይህ ግለሰብ ካሁን በኋላ ለጸሎት እንደሄደ ችግር ላይ ሆኖና በተማጽኖ ላይ እንዳለ ይታወቃል። ይህ ግለሰብም ለችግር እንደሄደ ይታወቃል። ስለዚህ በየጊዜው እየወጣ ቪዲዮዎችን መስራት ስለማይችል ሰዎች ለአጭበርባሪዎች እንዳይጋለጡና እሱ ባስቀመጠው አካውንት ብቻ ሰዎች ገንዘብ ማስገባት እንዳለባቸው በአጽንኦት ጭምር ተናግሯል። ብዙውን ጊዜ የሰው ልጅ በመንገዱ ላይ ምን እንደሚገጥመው አይታወቅም። ብዙ መከራና ችግር ሊገጥመው ይችላል። ዛሬ ጤነኛ የሆነ ግለሰብ ሁሉ ነገ ጤነኛ ይሆናል ማለት አይደለም። የሚደርስበት ነገር ስለማይታወቅ ሁሉም ኢትዮጵያዊ ከፈጣሪ ዘንድ የሚያገኘው ነገር ስለሆነ የተቻለውንና አቅሙን እንዲለግሰው መልካም ምኞታችን ነው። ሁሉም ኢትዮጵያዊ በኩል ማድረግ አለበት። ሰዎች እንዲያግዙትም ይህን የንግድ ባንክ አካውንት ቁጥር አስቀምጧል። ስለዚህ ሁሉም ኢትዮጵያዊ በዚህ አካውንት ወይም
በሂሳብ ቁጥር ገንዘብን አስገብቶ ይህንን ግለሰብ ከጭንቀት እንዲገላግለውና ከፈጣሪ የሚያገኝበትን መልካም ስራ እንዲሰራ መልካም ምኞቴ ነው። ጊዜ ሰጣችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። የዛሬው ቪዲዮ ይህን ይመስል ነበር። እንደዚህ አይነት ቀጣይ አስተማሪና ገንቢ ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።